ምሳሌ ለኤቢ ሁሉንም እውነት አፈረጠችው። ዳጣ እና ኤቢ ፍጥጫው እንደቀጠለ ነው። ከባድ ጦርነት ተጀመረ። ምሳሌ እስኪ እያንዳንዱ ነገር ንገሪኝ፣ ማለቴ የእውነት ዳጣ የየት ሀገር ልጅ ናት? እናንተስ ቤት ደግሞ እንዴት መጣች? ከአባትሽስ ጋር እንዴት ተገናኘች? እያንዳንዱ ነገር ንገሪኝ እስኪ። ሞገስ የሚባለው ማን ነው? ብላ እንደምንም ብላ በልጅነት አቅሟ ፍጥጥጥጥ አድርጋ ምሳሌ ሳትወድ በግዷ ሁሉንም ነገር ተናገረች። ኤቢና ዳጣ ተፋጠው ቀሩ። ትሰሚኛለሽ ናታን የኔና የኔ ብቻ ነው። ከዚህ በኋላ አይደለም ከሱ ጋር ላይሽ ይቅርና በሙሉ አይንሽ እንኳ እንድታዪው አልፈቅድልሽም ብላ ኤቢ እምቢ ዘራፍ አለች። ትሰሚኛለሽ ኤቢ እስከ ዛሬም ያከበርኩሽ ለትዬና ለጋሸ ብዬ ነው እንጂ የእውነት ፈርቼሽ ይመስልሻል? ወይስ ደግሞ ሌላ ምን ይመስልሻል? እኔ እኮ ዳጣ ነኝ። ምንም አይነት ነገር በህይወቴ ቢገጥመኝ ማንንም የማሸንፍ ሴት ነኝ። እሺ ግን አንዳንድ ጊዜ ለሰው ልጅ ክብር ቢኖርሽ ጥሩ ነው። በቃ ተይኝ። እኔ ትቼሽ የለም እንዴ? እኔ እኮ ትቼሽ የራሴን ህይወት እየኖርኩ ነው ያለሁት። ደግሞ የእውነትም ናታን ያንቺ ከሆነ አንቺ ራስሽ ነሽ እንጂ የምትመልሽው እኔ አይደለሁም። አሁን የእውነት እኔ ከእኔ እራቅ ስላልኩት ብቻ የሚርቀኝ ይመስልሻል እንዴ? ፍቅር እኮ እንደዚህ ነው። አየሽ አንቺ በማታስቢውና በማታቅጁ ሁኔታ ፍቅር ይዞት ከኔ ቁጭ አለ። እንግዲህ ታዲያ በራስሽ ከመጸጸት ውጭ ሌላ ምን አላማና እቅድ አለሽ? ኤቢ አርፈሽ ብትቀመጭ ይሻልሻል። አይ የምትይኝ ከሆነ ግን ሁሉንም ነገር ታበላሸዋለሽ። እሺ ብላ ልክ ልኳን ስትነግራት እሺ ፍቅረኛ ዳጣን እየተከታተላት ወይኔ ኤቢ ጭራሽ መጨረሻዋን ይህን የማይረባ ህንድ ተብዬውን እየተከታተለች ነው ማለት ነው። ቆይ አሁን ይሄ ልጅ አንዴ ሻሪክ ነኝ፣ አንዴ ህንድ ነኝ፣ አንዴ ኩችኩቻ ነኝ እያለ ምንድነው የማፈላው? እኔ እኮ ዳጣ ነኝ። ማንም ሰው ቢሆን እኔን መሸወድ አይችልም ብላ ከኋላው ዘወር ስትል ቆይ አንተ ምን ፈልገህ ነው? እስኪ ንገረኝ እባክሽ ዳጣ፣ ልትረጂ ሞክሪ። ትሰማኛለህ? አንተን እኮ እንደማትወድህና ፍቅርህ የታወቀ ነው። ሲቀጥል ደግሞ አንተ የዋህና ጅል ስለሆንክ ነው እንጂ መቼም እሷ ግደላት ውጋት ብላ ነው አይደለም? ድህንና የማታፈቅርህን ሴት ከመከተል ይልቅ ለምንድነው የማይቀርብህ? እስኪ ልንገርህ፣ የእውነት አሁን ኤቢ ትወደኛለች ብለህ እያሰብክ ባልሆነው ዳጣ አንቺ ያራዳ ልጅ አይደለሽ እንዴ? ተረጅኝ። የእውነቴን ነው ምልሽ። እሷን ካላየሁኝ በፍጹም እንቅልፍ አይወስደኝም። ዛሬ ራሱ እሷን የማላገኝ ከሆነ ታንቄ ነው የምሞተው እያለ ዳጣን ሲያዝጋት፣ ታዲያ ምን ችግር አለው? ሙታ እኛ እንደሆን እንቀብረሃለን። ካልሆነ ደግሞ ቀስ ብለን ሂጄ አሁን ፖሊስ ከምጠራብህ ይልቅንስ ሂደህ አርፈ ብትቀመጥ ይሻልሃል። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ደረጀና ወይዘሮ ማርታ ተፋጠጡ። እኔ ምልሽ ማርቲ እስኪ ንገሪኝ፣ መቼም ኤቪ ወይም ደግሞ ውሃ የቱንም ያህል ስህተትና ጥፋት ቢያጠፉ ይቅርታ ታደርጊላቸዋለሽ አይደል ብሎ ሲጠይቃት፣ ምን እያሰብክ ነው ዳይ? አሁና ምክንያቱም እነሱ እኮ ልጆቼ ናቸው። ስንት መከራና ስቃይ አይቼ የወለድኳቸው ናቸው። ታዲያ ደግሞ የሰው ልጅ ሆኖ የማያጠፋና የማይሳሳት የለም እና ለዚህ ነገር ይቅርታ ካላደረግኩኝ ታዲያ ምኑ ላይ ነው እናትነቴ ብላ ስትለው፣ እሺ ማርቴ ግን እኔስ ማለቴ እኔ ጥፋት ባጠፋ ይቅርታ ታደርግልኛለሽ? ማለቴ ልክ እንደ ልጆቹ ወይም ደግሞ ከልጆቹ በላይ እንዴ ደሬ እንደውም ሰሞኑን ምን ሆነሃል ብዬ ልጠይቅ ፈልጌ ነበር። ምክንያቱም እንቅልፍም እየወሰደህ አይደለም፣ ሰላምም አይደለም፣ ፊትህ ሁሉ ተከስክሷል። የውሸት ሳቅ ነው እንጂ የምትስቀው የእውነት ከልብ ስቃህ አታውቅም።
ለዚህም ምክንያቱ ምን እንደው ባይገባኝም እንኳ ነገር ግን በየቀኑ የማየውና የምሰማው ነገር እጅጉን እየከበደኝ ነው። ስለዚህ አሁን እያንዳንዱ ነገር እንድትነግረኝ እፈልጋለሁ ብላ ስትል ምኑን ልንገርሽ ማርቲ፣ አሁን የጠየኩሽን ጥያቄ አትመልሽልኝም እንዴ ብሎ ሲላት፣ እሱማ ለምንድን ነው የማልመልስልህ? ይቅርታ አደርግልሃለሁ፣ ግን ደግሞ እውነት ለመናገር የጥፋቱ ውሳኔነት ያስፈልገዋል። ጥፋቱ ከባድ ነው ወይስ ቀላል ነው የሚለውን ያኔ ነገሩን ስትነግረኝ እኮ እኔ ራሴ አመዛዝኜ መሆን አለበት ብላ አለች። በሌላ በኩል ዳጣ በሚያሳዝን ሁኔታ የሰላም ነገር ሰላሟን ስለነሳት፣ ቆይ ግን ሰላም ለምንድን ነው በተደጋጋሚ እኔን የምትጠይቀኝ? ማለቴ የት ተወለድሽ? እንዴት ተወለድሽ? ይህ ሁሉ ለእኔ ይገባኛል እንዴ? እኔ ምንም እየገባኝ አይደለም። ሲቀጥል ደግሞ ሲጀመር እሷ አስማናት እና በባለፈው ናታን ምናልባት እትዬ እናትሽ ትሆናለች ብሎ አለኝ። አሁን እኔ እስኪ እትዬ ምንድን አይነት ነው እናቴ የምትመስለው? እኔ እና እሷ ቢያንስ በአንድ ነገር ነው። እሷም በጣም ኃይለኛ ስለሆነች እኔም ኃይለኛ ስለሆንኩ፣ ሌላ እኮ ምንም አይነት ነገር የሚያገናኘኝ ነገር የለም። ደረጀስ ቢሆን የእውነት ማርታ ትክክለኛ እናቴ የምትሆን ከሆነ ለምንድን ነው ማርታ እንድትሰማ አልፈልግም እያለ እንደዚህ የሚያስጨንቀኝ? ይሄን ነገርማ ማጣራት አለብኝ። ግን ደግሞ ያም ይሁን ይህ ማርታ የእንጀራ እናቴ ናት፣ ያው የአባቴ ሚስት። ያለው ነገር ይሄ ነው ዳጣ። ትንሽ ብትቀበይና ትክክለኛ እናትሽን ብታፈላልጊ ጥሩ ነው። እትዬንም እኮ ግራ አጋባሻት እያለች ከመስተዋቱ ጋር ከራሷ ጋር እያወራች ኤቪ መጣችና ምንድን ነው ዛሬ ደግሞ ከብቻሽ ጋር ማውራት ጀምረሻል እንዴ ስትላት፣ ኤቪ እባክሽ ተይኝ፣ እኔ አሁን በጣም ደክሞኛል፣ ከአንቺ ጋር ምንም አይነት የምወራከብበት ነገር የለም ብላ ስትላት፣ ምን ነው ታሸነፍሽ እንዴ በስተመጨረሻ ዳጣ? እኔ ከዚህ ቤት የምትወጭበትን ቀን እኮ እየቆረጥኩልሽ ነው ብላ ስትላት፣ ታዲያ ምን ችግር አለው? ቁረጭልኛ እስኪ ንገሪኝ ብላ አለቻት። ደግሞ ይሄ ምን ማለት ነው? ትሰሚኛለሽ? እኔ ከዚህ ቤት እንድትወጭ እፈልጋለሁ። ናታን የኔና የኔ ብቻ ነው፣ እናቴም አባቴም። ቆይ ሁሉንም ለመውሰድ ነው እንዴ የፈለግሽው? አይ ኤቢ፣ አንቺ እኮ ዝም ብለሽ ድከሚ ብልሽ ነው። አንቺ እኮ የእነሱ ልጅ ነሽ። ከየት ነው የምወስድብሽ? ሲቀጥል ናታን ደግሞ ምርጫውን እራሱ ይምረጥ እንጂ አንቺ እንደመረጥሽለት ነው። እኔ እኮ ኤቢ ነኝ። ምንም ነገር ፈልጌ አጥቻ አላውቅም። ስለዚህ ናታንንም ከፈለግኩት አንቺን አስወግጄ እሱን ማድረግ እችላለሁ። ለዛ ነው ማለት ነው አርጁንን ተከታትሎኝ እንዲደበድበኝና እንዲወጋኝ አይኔን ሁሉ እንዲያጠፋው ብለሽ የተደራደርሽብኝ? ቆይ አንቺ ልጁ አያሳዝንሽም? በዚህ ልክ የሰውን ልጅ መጉዳት ጥቅሙ ምንድን ነው? እስኪ ንገሪኝ። አንቺ ልክ ናታንን እንዳፈቀርሽው ነው አርጁንም ቢሆን አንቺን ያፈቀረሽ። ስለዚህ ወይ ልትረጁ ካልሆነ ደግሞ ቁርጡን ልትነግሪው ሲገባ እንደዚህ አድርግና እንደዚህ አደርግልሃለሁ እያልሽ መመጻደቁ ትርጉም አለው ብለሽ ነው ብላ ልክ ልኳን ስትሰጣት፣ ኧረ ዳጣ ስነ ስርዓት ያዥ፣ ዛሬማ ደሜን አታፍሉ ብላ ስትል፣ አይ ያንቺ ደም ሁሌ ነው እንደሚንተከተከው? እኔ ምንም ግድ አይሰጠኝም። መናገር ያለብኝን ነገር ተናግሬያለሁ። ከዚህ በኋላ ግን አርፈሽ ብትቀመጭና አርፈሽ አፍሽን ብዘጊ ይሻልሻል ብላ ዳጣዬ ጀግናዋ ከግድግዳው ጋር አላትማ ትታት ሄደች። አቶ ደረጀ ዳጣን ቁጭ ብሎ አናገራት። አዋረርሽኝ። ቆይ እንዴት ነው እንደዚህ አይነት ነገር የምታደርጊው? እስኪ ንገሪኝ። አሁን የእውነት ናታን ጋር የሚቀጥል ይመስልሻል እንደ ብሎ ሲላት፣ ምን ነው ደረጀ አልገባኝም። አውቃለሁ እንደ አባትነት ልትቆጣኝና እንዲሁም ብዙ ነገር ልታደርግ ትችላለህ፣ ግን ደግሞ በዚህ ልክ እኔን መጋፈጥ ጥሩ ነው እንዴ? በቃ እኔም እኮ ልጅ ነኝ። እኔም እኮ ልክ እንደ ኤቢ እንደ ውሃ ሁሉ ነገር ያምረኛል። ስለዚህ ናታን ደግሞ በጣም ጥሩ ልጅ ነው ዳጣ። ግን ደግሞ ኤቢ እህትሽ መሆኗን አትዘንጊ። ታዲያ እንዴት ነው እህታማቾቹ አንድ ወንድ በዛ ላይ የእውነት ትክክለኛ እህቷ እንደሆንሽ ስታውቅ ምንም ቢፈጠር ይመስልሻል? የእውነት በጣም ችግር ነው ብሎ ሲላት፣ አባዬ እሱ ምንም አይመለከተኝም። አንተ ሁሉንም ነገር እየደበከኝ ነው። ወይ እናቴን አልነገርከኝ ወይም ደግሞ ምንም አላደረከኝ። ቢያንስ አሁን ላይ መጽናኛዬ፣ ችግሬን የምረሳበት አንድና አንድ ያለኝ ናታን ብቻ ነው። ስለዚህ ከናታን ጋር ያለኝን ግንኙነት በፍጹም አላቆምም
ካልሆነ ግን እኔ የማደርገውን አውቃለሁ ብላ ዳጣ ከአባቷ ጋር ግብ ግብ ፈጠረች። ሰላምዬ ናታንን አንተማ ዳጣን ካገኘ በኋላ እንደውም ተወት ተወት አድርገኸኛል፣ ይልቁንስ ምን ነገር አጣራህልኝ? ምን አዲስ ነገር አለ ብላ ስትለው እውነት ለመናገር አሁን ላይ ልብ ለልብ ስለተቀራረብን ምናልባት የተፈጠረውንና የሆነውን ነገር ልትነግረኝ ትችላለች እንጂ እስከ ዛሬ ምንም ነገር እየነገረችኝ አይደለም። ደግሞ ይሄ ምን ማለት ነው? እኔ እንጃ ማለቴ በቃል አይደለ። ግን አንድ የሚመስለኝ ነገር ያ ስለ አባቷ ያወራችን ነገር ውሸት ሳይሆን አይቀርም። ልጅቷ ተወልዳ ያደገችው አዲስ አበባ ነው ብሎ ሲላት ልክ ነህ። መቼም ዳጣ ያላንድ ነገር እራሷን አልደበቀችም። ሲቀጥል አሁን ለታም ደግሞ የእናጡት አልጠባሁም ብላ ስትል ነበር። አልገባኝም፣ ስለምን እናጡት ነው የምታወሪው ብሎ ሲላት አይ እሱ አይገባህም ናታንዬ፣ በእኔና በእሷ መካከል ነው። ቆይ አንቺ ግን በዚህ ልክ ስለ ዳጣ ማጣራት ለምን አስፈለገው? እኔ በጣም ግራ ታጋብኛለች። ሰላምዬ እስኪ ንገሪኝ፣ ምን ነው አንተ ደግሞ በቃ እንደ ኤቢ ጥያቄ አታብዛብኝ እሺ። ይልቁንስ አንድ ጥያቄ ልጠይቅሽ። ጠይቀኝ። ይሄ ሁላ ሴት ተቀምጦ እንዴት ነው አንቺ ምግብ የምትሰሪው? እውነት ለመናገር ዳጣ በአቅሟ ታግዘኛለች፣ ኤቢ ደግሞ እኔን ለመሳደብ ትመጣለች፣ ውሃዬ ደግሞ ምግብ ለመብላት። ታዲያ እትዬ ግን ሰሞኑን በጣም አግዛኛለች ብታይ። ዛሬ ደግሞ ስራ ስለሆነችና ከጋሽ ጋር ቀጠሮ ስላላት ለዛ ነው የወጣችው። እትዬ በጣም መልካም ሴት ነች፣ እንደሱ አይነት መልካም ሰው የትም ቦታ አይገኝም ብሎ ሲላት ልክ ነህ፣ የእሷ መልካምነትና የዋህነት በጣም ይለያል። ምን ብዬ እንደምነግርህ ራሱ አላውቅም። እሺ ናታንዬ ብላ ወሬያቸውን አጠናቀቁ። እናም ሰላምዬ በቃ የዳጣን ነገር ማጣራት አለብኝ፣ ደረጀ እንደሆነ መቼም ቢሆን ስለ ትክክለኛዋ ልጄ አይነግረኝም። ትክክለኛ ልጄ አንድ ዳጣ ናት፣ ሁለት ደግሞ በቃ ደረጀ ልጄን ወደ ውጭ ሀገር ልኳት ሊሆን ይችላል እንደዚህ የሚለኝ። ስለዚህ ሁሉንም ነገር ማጣራት አለብኝ ብላ ለደረጀ ደውላ ዳጣ ልጄ ናት እንዴ ብላ ስጠይቀው ምን እያልሽ ነው ደግሞ አሁን ጭራሽ ዳጣ ልጄ ናት እያልሽ መቃዠት ጀመርሽ እንዴ? እየቃዠሁ አይደለም ትክክሉን ነው የነገርኩ ብላ ስትለው አይ ልጅሽ አይደለችም እመኝ፣ ናት ብለሽ የምትይ ከሆነ ደግሞ እሷን ብትጠይቂ ይሻልሻል። እሷ እኮ ማርታን እማዬ ብላ እየጠራቻት አይደለም እንዴ? እኔ ስለ መጥራቱ ያገባኝ ይመስልሃል እንዴ ጋሼ? እስከ ዛሬ እኮ አስጠነቀቅኩ። ከዚህ በኋላ ግን የደከመኝ አይመስልህም? አንተስ ብሆን አልደከመህም እንዴ ብላ ስትለው ደክሞኛል ታውቂያለሽ፣ በጣም ነው የደከመኝ። ግን ደግሞ በፍጹም አንቺና ዳጣ እናትና ልጅ አይደላችሁም ብሎ ሽምጥጥ አደረጋት። ማርታ የእውነት ይሄን ሰሞን ያሳሰበው ነገር ምንድን ነው? ምናልባት የዳጣና የናታን ነገር ነው ወይስ ደግሞ የኤቢ ነገር ነው? ግራ ገባኝ እኮ። ከኔስ እየደበቀ ያለው ምንድን ነው? ግን ደግሞ እሱና እኔ እኮ ምንም አይነት ምስጢር ተደባብቀን አናውቅም እያለች ብቻዋን በሀሳብ መወጠርና እንዲሁም መወቃቱን ቀጠለችበት። ላይክ፣ ሼር፣ ሰብስክራይብ አይረሳ ውዶች።